ሰላም የቻናላችን ተከታታዮች ዛሬም እንደተለመደው በ2022 የወጣውን የኮሪያ ሲሪስ የሆነው ቪንሶ ክፍል 1 ይዘንላችሁ መጥተናል። ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ እንድትጀምሩት ያልነው ወደ ፊልሙ እናልፋለን። ትዕይንቱ ሲጀመር አንዲት ከተማ አቅራቢያ ያለችን ገጠራማ ቦታ ያሳየን ሲሆን ምሽት አካባቢ ላይም አንዲት 17 ዓመት ልጅ በእናትና በአባቷ ስልክ መምጣቷን የሚገልጽ ተደጋጋሚ ቴክስት ከላከች በኋላ እንዳልተመለሰላት እያሳየን ነው። በመቀጠልም ትዕይንቱ ወደ እናትና አባቷ ቤት ይወስደንና ስልኩን እናቷ ልጅ አንድ ጥቁር በጥቁር የለበሰ ሰው ሲያነሳው እያሳየን ከቤቱ ውስጥም እናትና አባቷ እንደሞቱ እናያለን። ከዛም ሬሳቸው መሬት ላይ እየተጓተተ ሲያሳየን ከዛም ስልኳን በእግሩ በመምታት ከግድግዳው ጋር አጋጭቶ ፓወር ኦፍ እንዳደረገው እናያለን። ልጅቱም ቤት ውስጥ አካባቢ ረዘም ያለ መኪና በማየቷ ግራ እየተጋባች ወደ ቤት ስትገባ ቤቱ ክፍት እንደሆነ ታያለች። ከዛም ወደ ውስጥ እንደገባች በመሃል የአባቷና የእናቷን ሬሳ መሬት ላይ ተዘርግፎ ተመለከተና የዚህም ሰዓት በጣም በመደናገጧ ፈዛ ቁማ ያለች ያ ጥቁር የለበሰ ሰውዬ ወደሷ በመጠጋት እንዳትጮህ በእጁ ምልክት ያሳያት እንደሆነ ትገነዘባለች። ከዛም የዚህ ሰዓት ከመቀስፈት በእጁ በመውጣት ማምለጥ ትጀምራለች። በራፉንም እንዳለፈች ወደ አስፋልት በመሮጥ መንገድ ላይ በምሽት አባሮሽ ያዛሉ። ከብዙ ሩጫ በኋላ አስፋልቱ ላይ ደርሳ ፍጥነቷን በምትቀንስበት ጊዜ በፍጥነት አንዲት መኪና በጀርባዋ በመምጣት ትገጫታለች። የዚህም ጊዜ ሲያሯሯጣት የነበረው ሰው መንገድ ላይ በመቆም በቀስታ እየተጠጋ ሳለ አካባቢው የነበሩት ሰዎች መሰባሰብ ይጀምራሉ። ከዛም ወደ ኋላ በመመለስ በርቀት የሚሆነውን በመመልከት ይጀምራል። ከዛም መጀመሪያ ላይ ሲታገሉ ገንጥሎባት የነበረውን የትምህርት ቤት ባጅ በመመልከት የት እንደሚያገኛ ስላወቀ መኪና ግጭቷት እንደወደቀች ጥሏት ወደ ኋላ ይመለሳል። ከዛም ከትንሽ ሰከንድ በኋላ ራሷን ትስታለች። በዚህ መሃል ፖሊሶች በቦታው ይደርሱና ትዕይንቱ ተቀይሮ ጓደኛዋ ለፍቅረኛዋ በመደወል አሁን ላይ ያሉበትን ሁኔታ ከነገረችው በኋላ በቦታው ራሷን ስታ እንዳገኘቻት ግን አሁን ተመልሳ ሙሉ ለሙሉ ባይባልም ሰላም እንደሆነች ተናግራ እንዳይጨነቅ ስትነግረው የዚህን ጊዜ ኢየሱስም ኬሃን እንደሆነ ረጅም ጊዜ ፍቅረኛዋ እንደሆነች ምን እንረዳለን። ከዛም እቃዎችን ከገዛ በኋላ ወደተኛችበት ሆስፒታል ውስጥ ይገባል። ከዛም ቦታው በደንብ ካቀኘ በኋላ እሷን ስላጣት ካጠገቡ የነበረችውን ሪሴፕሽን በመጠየቅ ስሟን ተናግሮ የተኛችበትን ቦታ ይነግሮታል። ከዛም ወደ ውስጥ ገብቶ ብዙ ከፈለጋት በኋላ መንገድ ላይ ተመሳሳይ ክፍል ያገኝና ወደዛ መንገዱን ያረጋል። ወደ ውስጥም በሚገባበት ሰዓት ነፍሰ ገዳዩ ከክፍል ውስጥ እንደነበር እናያለን። ሁለቱም በሚተላለፉበት ጊዜ ጄሱን ስለፈጠነ ይገፈትሯል። ከዛ የነፍሰ ገዳዩ ትክክለኛ መልክ ያየውና በዚህም ብዙ ባለመገረብ ከዩኒፎርሙ ላይ ባለው ደም ግራግ ተገብቶ ይቅርታ ይጠይቀውና ይለያያሉ። ከዛም ከብዙ ፍለጋ በኋላ የተኛችበትን አልጋ ያየውና ያመጣለትን ነገር እንዳለ ተነስታ እንድትበላ ይጠይቃት ሳለ እሷ ግን ምንም መልስ ባለመመለሷ ተናዶ ገልጦ በሚያይበት ጊዜ አንገቷን ተቆርጣ በስለት እንዳረፈች ይገነዘባል። የዚህም ሰዓት ነገሮችን ባለማመን ከመጠን በላይ ተደናግጦ ደሙን ለማስቆምና ዶክተሮችን ለመጥራት መሯሯጥ ይጀምራል። ግን ረፍዶ ስለነበር የሚወዳትን ልጅ በሰከንዳድ ያጣታል። በሁኔታውም ውስጡ ተረብሾ አቅፏት ማልቀስና መጮህ እንዲሁም ሰዎች እንዳይቀሩት መሳደብ ይጀምራል። ከዛም ትዕይንቱ ሲቀየር መርማሪ ወደ ሆነው ሻንሊ ይወስደናል። ከዛም በመጀመሪያው ትዕይንታችን የተመለከትናቸው የሞቱት እናትና አባት ባህር እንደወደቁ እንዲሁም ምንም ደም እንዳልተያባቸው እንገነዘባለን። ከዛም ካጠገቡ ካለው ልጅ ጋር በሚያወሩበት ጊዜ የሞቱት ትንፋሽ አጥተው እንደሆነ የጠቆማቸውም የአካባቢው የነበሩት ለመዝናናት የመጡ ሰዎች እንደሆኑ ተናግሮ እንደሚጠረጥረው የተገደሉት ከዚህ ቦታ ላይ እንዳልሆነ ምክንያቱም የለበሱት ልብስ ከቤት ለመኝታ ቤት እንደሚለበስ ተናግሮ እያስረዳው ሳለ መርማሪው ሻን ወደ አባቱ ጠጋ ብሎ ማለት እጁን ከፍቶ በሚያይበት ሰዓት ምልክት የሚመስል ነገር በማየቱ በመደናገጥ ማቹን ቢያውቀውም ግን ስለማቹ አንዳንድ ነገሮችን በመጠየቅ መልስ ለማግኘት መጣራት ይጀምራል። ትዕይንቱም ሲቀየር ሆስፒታል ሄሪ የምትባል ልጅ እያሳየን ሲሆን ከኮማ በምትነቃበት ሰዓት ሁሉም ተደናግጠው በመውጣት ሊያዩት ሲሯሯጡ የአይኑ አቀማመጥ ትክክል እንዳልሆነ እንገነዘባለን። በዚህ ምክንያት አበቦች እየተነኑ
አብሶም አንዳንድ ታባዮች የበረሩ ያልሆኑ ነገሮች መታየት በመጀመሯ በመጮ የተኛችበትን አልጋ ለቃ ለመሮጥ ከተሰበሰቡት አጠገብ የነበሩትን ዶክተሮች ማደናገጥ ትጀምራለች። ከዛ እግሯና እጇን ይዘው ወደ አልጋው በማዞር ማደንዘዣ ሰጥተው እንድተኛ ሲያረጓት ያሳየናል። ከዛም ትዕይንቱ ሲቀየር ሄሪ ከማዕከሉ ሳትወጣ ጂም እየሰራች ያሳየናል። በዚህም ሰዓት አይኗ ከሌሎች ሰዎች በተለየ ቀኝ አይኗ ከለሩ ሌላ እንደሆነ እንዲሁም ሰፊ ጥቁሩ ፓርት ሰፊ እንደሆነ እናያለን። አብሯትም ከማቆየው ያሉ ሰዎች ሲጠቋቁሙባት ስታይ ብዙ ደስተኛ እንዳሉች ያየን ሳለ እንደ ድንገት አጎተው በመምጣት ከቦታው ሊያስወጣት እንደሆነ ተናግሮ ሙሉ ልብሷን መሸከፍ ትጀምራለች። ከዛ መስታወት ላይ በማቆም ያለፉት ነገሮች ይቅር ብላ እንደተወች ለራሷ ቃል ትገባና አይኗን በመሸፈን ከቦታው ትወጣለች። ከዛ ማጎቷ በራፍ ላይ ስለተገኘው የለበሰችው ልብስ በፈገግታ በማየት እሱ ስለገዛላት በጣም ደስተኛ እንደሆነች በፈገግታ ስትነግረው እሱም በሐዘን ስሜት ውስጥ ሆኖ እስካሁን ሊጠብቃት ባለመቻሉ ከልቡ እንደተሰማው በመናገር እንደሚወዳት ገልጾ አቅፎ ማልቀስ ይጀምራል። ከዛ ምንም አባትና እናቷን በዛ አደጋ ቤተሰቧንም አሁን ላይ ሰላም እንዳሉች እናያለን። ከዛ ማጎቷ የሆነው መርማሪሻን ከኪሱ ብልቃት በማውጣት በአደጋ ምክንያት ለተጎዳው አይኗ መሸፈኛ ዕቃ ይሰጣታል። ከዛም ትኩር ብላ አይታ ካመሰገነችው በኋላ ትዕይንቱ ሙሉ ለሙሉ ተቀይሮ ሄሪ ትምህርት ቤት ልትሄድ ስትዘጋጅ ያሳየናል። በብልቃጥም ውስጥ የነበረችው የአይኗ ሽፋን ካረገች በኋላ አይኗ የቀረው ሰው ካልሆነ ማንም እንደማያያት በማረጋገጥ ሙሉ በራስ መተማመን ውስጥ ትገባለች። ከዛም አጎቷ መጥቶ የተለመደውን የቻይና ምግብ የሆነውን ሩዝና ሾርባ ካስጠጣት በኋላ ችግር ከተፈጠረ እንድትደውልለት ተናግሮ አስጠንቅቋት ስልክም አዲስ ገዝቶ ይሰጣታል። እሷም ካሳየው እንክብካቤ ተደስታ አቅፋ ተሰናብተው ትዕይንቱ ይቀየራል። ከዛም ከአንድ ምግብ ቤት በመግባት ከተደረደሩት ምግቦች የቱን ጣፋጭ እንደሆነ በማስተዋወስ እየሞከረች ሳለ ግን አይኗ ጥሩ ሽታ ያላቸው ምግቦች አደብዝዞ እንደሚያሳያት እንረዳለን። ከዛም አንዲት ሴት በመምጣት እዚህ የሽቶ ዕቃ እንደጣለች በመናገር አስተናጋጁን ካየ ስትጠይቀው እሱም እንዳላየ በሚናገርበት ሰዓት ሄሪ በሴትዮቱ ሽታ መሰረት ሽቶን ካስተናጋጁ ኮፍያ ስር እንደተደበቀ ታያለች። ከዛም ልጅቱ እስክትወጣ በመጠበቅ አስተናጋጁን የኮፍያውን ቦታ ጠቁማ እንዲሰጣት በማስፈራራት ከዛም አስተናጋጁ ምንም ግራ ቢገባውም ከዚህ የበለጠ መሳጣት ስላልፈለገ ጥሏት በመሄድ ይቅርታ ጠይቆ ይሰጣታል። ከዛም ሄሪ በልጁ ውበት በመፍሰስ ብዙ ሰዓት ያለማቋረጥ ስታዩ ያሳየን ትዕይንቱ ይቀየራል። የሌባ ፍቅር። ከዛም ኪንሂም የተባለ በልቶ የማይጠግብ ሰው ያሳየን ሲሆን አበላሉ ከሰው ባህሪ ወጣ ብሎ ወደ እንስሳ እንደተጠጋ እናያለን። ከዛም አጠገቡ ስታስተናግድ የነበረችው እንስት ትኩስ ምግብ ለአራተኛ ጊዜ ይዛለት ስትመጣ እሱም ይህን በቃኝ ሳይል ሲመገብ ያሳየን። ሁለት ሰዎችን በቅርብ ርቀት ላይ ሆነው ባበላሉ ከመጠን በላይ እየተበሳጩ እንደሆነ በዚህ ከቀጠልም ሱፐርማርኬቱ ሙሉ ለሙሉ እንደሚወድም ተናግረው መሳደብና መናደድ ይጀምራሉ። ከዛም ሁለቱ የፖሊስ አካል እንደሆኑ ወንጀለኛ ይሆናል ተብሎ ከሳምንት በላይ እየተከታተሉት የሚገኘው ልጅ ከዚህ ሱፐርማርኬት እንደሚገባ ተጠቁሞ እንደሄዱ እንገነዘባለን። በዚህም ጊዜ በጣም የምግብ ሰው እንደሆነ በመናገር ከልባቸው እንደተናደዱበት ያወራሉ። ከዛም ትዕይንቱ ይቀየርና አስተናጋጇ ለኪን ትኩስ ወተትና ሻይ በሁለት እጁ ይዛ ካመጣችለት በኋላ እጇን በጣም እንዳቃጠላት በፈገግታ ስትነግረው እሱ ግን ዞር ብሎ ካያት በኋላ በመሳቅ ያንን ሻይ በትኩስነቱ ይጠጣዋል። ከዛም ያቺ አስተናጋጅ በመደናገጥ ያረገው ነገር በጣም አብኖርማል እንደሆነ ልትነግረው ስትል በማቀጣጠል ያንን ትኩስ ወተት ባንድ ይጠጣውና ከዛም እሱ ለጠጣው እሷ አንገቷን ይዛ ወደ ስራ ትመለሳለች። ከዛም ሄሪ አንድ የቲያትር ቦታ ላይ መድረክ እየተቆጣጠረች ያሳየናል። ከዛም ከሚቀርቡ ትዕይንት እሷም አብራ ንግግሩና ተግባሩን በማሳየት ስትዝናና ያሳየናል። በመቀጠልም ቲያትሩ ሲያልቅ የነበሩትን ሰዎች በመነሳት ካጨበጨቡ በኋላ እየወጡ ሳለ በራፍ ላይ በመቆም ስለ ቲያትሩ ምን እንደተሰማቸው በፈገግታ ስትጠይቅ እያሳየን ሳለ በመቀጠል መድረኩን እያጸዳች ሳለ አብረው ምሰራው ልጅ በመምጣት ሰላም ካላት በኋላ አሰሪያቸው ስብሰባ እንደጠራ ተናግሮ ይወስዳታል።
ከዛ ማሰራቸው የሆነው ሚስተር ካን ምንም ጥሩ ስራ ቢሰሩ ሰው ሁሉ የነሱን ዝግጅት እንዳላየ በመናገር እንዲሁም ሰው ቀን በቀን ሰው እየቀነሰ እንደሆነ በመናገር ያለባቸውን ችግር ከነገረ በኋላ በመሃላቸው ሪሃን በመውጣት ከጠራት በኋላ የምሰራው ስራ በማድነቅ ሁሉም የተሻለ ነገር እንደማይሰሩ ከነገራቸው በኋላ እሷ ግን ከተሰጣት በላይ እንደምትሰራ እሷ ብቻ እንደሆነች ተናግሮ ሁሉንም ላይ መናደዱን ይቀጥላል። ከማላቸውም ነጥሎ ፊት ለፊት ካቆማት በኋላ እስካልተወሰነ ጊዜ እሷ እንደ ቦስ ተመልክተው እንዲሰሩ በመናገር ሁሉንም ያስደነግጣቸዋል። እሱም እንደማይመጣ በዚህ ወር ከተናገረ በኋላ ይሰናበታቸውና በዚህም እሷ ከልክ በላይ ስትደሰትና ስትወርቅ ሁሉም በሷ መመረጥ ደስ እንዳላለው ተናግሮ ይበታተናሉ። እያልን በክፍል 2 እስክንገናኝ ድረስ ሰላም እመኝላችኋለሁ።